ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? ፀሐይ ሞቀዋል። የቪታሚን ዲ ምግቦችንም ወስደዋል። ሰፕሊመንት ወይም መድኃኒትን ወስደዋል። እነዚህንም ሁሉ ወስዶ ምንም ለውጥ አይታይም። መጠኑም አልተስተካከለም። የላቦራቶሪ ውጤቱም እንደዚያው ነው። ምልክቶቹና ስሜቶቹ አልተሻሻሉም፣ አልተለወጡም። እንግዲያውስ ችግሩ 5 ቦታዎች ውስጥ ሊሆን ይችላል። አንደኛው ፕሮሰስ ላይ ሊሆን ይችላል። ሌላው ሁለተኛው መመጠጥ ላይ ሊሆን ይችላል። ሁለተኛው ችግር መመጠጥ ላይ ሊሆን ይችላል። ከትንሹ አንጀት ወደ ጉበት ከዚያ ወደ ደም ስርጭት ከትንሹ አንጀት መመጠጥ አለበት። እዚያ ቦታ ላይ ከትንሹ አንጀት ላይመጠጥ ይችላል፣ ሳይመጠጥ ሊቀር ይችላል፣ ወይም የመመጠጥ ችግር ሊገጥመው ይችላል። ስለዚህ ሁለተኛው ችግር የመመጠጥ ችግር ገጥሞት ሊሆን ይችላል። ሶስተኛው መጓጓዝ ላይ ሊሆን ይችላል። ለመጓጓዝ ፕሮቲን ያስፈልገዋል። ፕሮቲን የሚባል ነገር ያስፈልገዋል። ስለዚህ ፕሮቲን የሚያጓጉዘው አካል ፕሮቲን ችግር ገጥሞት ሊሆን ይችላል። ወይ አንሶ ሊሆን ይችላል፣ ወይ ደግሞ በተለያየ ችግር ምክንያት መስተጓጉል ገጥሞት ሊሆን ይችላል። ስለዚህ ሶስተኛው ችግር መጓጓዝ ላይ ሊሆን ይችላል ማለት ነው። ሌላው አራተኛው ችግር መጠራቀም ላይ ሊሆን ይችላል። የሚመረተበት ሁኔታ ጀምሮ በደም ውስጥ ተጓጉዞ በአንጀትም ተመጥጦ የሚጠራቀምበት ቦታ ላይ ሲደርስ የመጠራቀም ችግር ሊገጥመው ይችላል። ሊጠራቀም ይችላል። አድፖስ ቲሹ ወይም ደግሞ አድፖስ ፋት ቲሹ ላይ እና ስኬለታል ማስል ላይ ይጠራቀማል። እዚያ ቦታ ላይ መጠራቀም የሚችል ቢሆንም በተፈጥሮ ከተጠራቀመበት ጊዜ ጀምሮ ለአስፈላጊ ነገር እየተበተነ የሚያገለግል ቢሆንም የሚጠራቀምበት ቦታ ላይ ግን የመጠራቀም ችግር ሊገጥመው ይችላል ነው አራተኛው ችግር። አምስተኛ ተቀባይ ሴሎች ችግር ሊገጥማቸው ይችላል ወይም ላይኖሩ ይችላሉ። ቫይታሚን ዲ የሚባለውን ተቀባይ ሴሎች ተቀብለው ወደ ውስጥ አስገብተው ስራ እንዲሰራ የሚያረጉ ተቀባይ ሴሎች ላይኖሩ ይችላሉ። ችግር ሊገጥማቸው ይችላል። የተለያየ መሰናክል ሊገጥማቸው ይችላል። ስለዚህ ተቀባይ ሴሎች ችግር በሚገጥማቸው ጊዜ ችግሩ የቪታሚን ዲ መጠን ቢወሰድም ፀሐይ ቢሞቅም ወይም ደግሞ ሰፕሊመንት ብንወስድም የሚፈለገው መጠን ላይመጣ ይችላል። ኖርማል ላይሆን ይችላል። በእነዚህ በአምስቱ ችግሮች ምክንያት ችግሩ ላይሻሻል ይችላል፣ እንዲያውም ሊቀንስም ይችላል። ስለዚህ ችግሩ ሊቀጥል ይችላል። የቪታሚን ዲ እጥረቱ ሊቀጥል ይችላል በእነዚህ በአምስት ነገሮች ምክንያት። ስለዚህ ቪታሚን ዲ እጥረት ለማሻሻል የሚያስፈልጉ ነገሮች አሉ። ለቪታሚን ዲ እጥረት ምክንያት የሆኑት ነገሮች በሙሉ ለማሻሻል የሚያስፈልጉ ነገሮችን እነዚህ ናቸው። አንደኛ ፀሐይን፣ ምግብ፣ ሰፕሊመንት በትክክልና በአግባቡ በሚፈለገው መጠን ሲወሰድ ችግሩ ሊሻሻል ይችላል። ሁለተኛ ከአንጀት ወደ ደም ስርጭት ስርዓት ያለው ሲስተም ጤናማ እንዲሆን እና እዚያ አካባቢ የተለየ ምርመራ፣ የተለየ እገዛ፣ የተለየ ችግር የማወቅ ዘዴ እዛ ያለው ጤናማ ስርዓት እንዲኖር ያስፈልጋል። ሌላኛው ሶስተኛው ጉበትና ኩላሊት ስራቸውን ጠንቅቀው እንዲሰሩ የጉበትና የኩላሊት ችግራቸው ሊፈታ ይችላል። ችግራቸው ሊፈታ ይገባል። ችግራቸው ሊፈታ ያስፈልጋል። ስለዚህ የጉበትና የኩላሊት ምርመራ ሊደረግ ያስፈልጋል ማለት ነው።
ሌላው የሚባክን የሚፈስ ወይም የሚጠፋ የቪታሚን ዲ መጠን ሲቀንስ ነው። የሚባክን የሚፈስ ወይም የሚጠፋ ወይም የሚሾልክ የቪታሚን ዲ መጠን መቀነስ አለበት። የሚቀንሰው አንዳንድ ጊዜ የሚያጓጉዙ ቪታሚን ዲን የሚያጓጉዙ ፕሮቲኖች ባይንድ ሳያረጉ ሳይዋሃዱ ወይም ሳይጎራረሱ ይቀርና ቪታሚን ዲ ተሸክሞ የሚሄደው ፕሮቲን የሚባለው ችግር ሲገጥመው ወይ ፕሮቲን ሲያንስ ወይ ፕሮቲን ችግር ሲገጥመው ይሄ ቪታሚን ዲ ይፈሳል፣ ይባክናል፣ በየቦታው ይሰርቃል ማለት ነው። በሌላ ቋንቋ ይሰርቃል፣ ይባክናል፣ ይፈሳል ማለት ነው። ስለዚህ ይሄ እንዳይፈስ የሚያደርጉ ነገሮችን መከታተልና ማድረግ ያስፈልጋል ማለት ነው። ታዲያ የላብራቶሪ ምርመራን በተመለከተ ደግሞ ስናየው የተጠራቀመውን የቪታሚን ዲ መጠን በቀጥታ በላብራቶሪ አይመረመርም። ሊመረመር የሚችለው የምንመረምረው በደም ውስጥ የሚዘዋወረውን 25 OHD የተባለውን የቪታሚን ዲ አይነት ነው። አድማጮቼ፣ ተመልካቾቼ በሚቀጥለው ጊዜ በእያንዳንዱ ቦታ ችግር በሚገጥምበት ቦታ የት ላይ የበለጠ ችግር ይገጥማል፣ የት ቦታ ላይ የበለጠ ችግር ያጋጥማል፣ የት ቦታ ላይ ያለው በደንብ መፈታት አለበት፣ የመፍትሄው አካል ቢሆን የሚሻለው የትኛው ቦታ ነው፣ ስንት ነገሮች ስንት ቦታ የት ቦታ ላይ ይባክናል፣ የት ቦታ ላይ የበለጠ ይባክናል፣ የት ቦታ ላይ የበለጠ ያስቸግራል፣ ምን አይነት በሽታዎች ቪታሚን ዲን ሊያባክኑ ይችላሉ የሚሉትን ዘርዘር አድርጌ 10 ነጥቦችን እና ከዚያ በላይ ያሉትን በሙሉ በሚቀጥለው ቪዲዮ ይዤ እመጣለሁ። ለዛሬው ግን ፍሬ ነጥብ ለቪታሚን ዲ እጥረት መሻሻል የሚያስፈልጉ ነገሮችን አምስት ለቪታሚን ዲ እጥረት መሻሻል የሚያስፈልጉ 5 ነገሮችን ይዤላችሁ መጥቻለሁ። የዛሬውን የትምህርቴን ርዕስ እዚህ ላይ ጨርሻለሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።